ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች እንደምን ሰነበታችሁ? ይህ ከዋሸራ አካዳሚ የሚተላለፍ የ12ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ፕሮግራማችን ዩኒት 5 ሌሰን 1ን ጀምረናል። በዛ አንዳንድ ነገሮች ለማየት ሞክረናል። ዩኒት 5 ሂውመን ቦዲ ሲስተምን የሚያጠቃልል ዩኒት ነው እና በመጀመሪያ ያየነው ስለ ነርቨስ ሲስተም ወይም ስለ ቦዲ ኮኦርዲኔሽን ነው። መልቲሴሉላር ኦርጋኒዝሞች ውስጥ ሴሎች አሉ። ሴሎች ቲሹ ፎርም ያደርጋሉ። ቲሹ የተለያዩ ቲሹዎች ደግሞ ኦርጋን ፎርም ያደርጋሉ። ኦርጋኖች ሲስተም ፎርም ያደርጋሉ። ሲስተሞች ደግሞ ኦቨርኦል ኦርጋኒዝሙን ፎርም ያደርጋሉ ማለት ነው። እንግዲህ በእነኚህ ውስጥ እያንዳንዱ ኦርጋን ስራውን ለመስራት እንዲችል በአግባቡ እና ቅደም ተከተሉን አስፈላጊነቱን ጠብቆ ስራውን እንዲያከናውን ኮኦርዲኔሽን ያስፈልጋል። እንግዲህ ሁለት አይነት ቦዲ ኮኦርዲኔሽን ሲስተም እንዳለ በመልቲሴሉላር ኦርጋኒዝም እንዲሁም በተለየ በዩኒታችን ሂውመን ቦዲ ሲስተም ስለሚጠቅስ ለሂውመን ቦዲ ሲስተም ውስጥ ያሉ ኦርጋኖችን ስራ ክንውን የሚቆጣጠር ክፍል መኖር አለበት። እንግዲህ ሁለት አይነት ኮኦርዲኔቲንግ ሴንተሮች እንዳሉ አይተናል። ነርቨስ ሲስተም እና ኢንዶክራይን ሲስተም። እነኚህ ሁለቱ ሲስተሞች ናቸው ይሄ የሰውነታችን ውስጥ የሚከናወኑ ክንውኖችን በማቀናጀት ተግባር ላይ ኢንቮልቭ የሚያደርጉ ወይንም የማቀናጀት ተግባራቸው የሆኑ ሲስተሞች። እንግዲህ በነርቨስ ሲስተም እና በኢንዶክራይን ሲስተም መካከል ያለውን ልዩነትን በዋነኛነት አይተናል። ነርቨስ ሲስተም መልእክቶችን በኤሌክትሮኬሚካል ኢምፐልስ መሰረት ያስተላልፋል። የሚያስተላልፈው መልእክት በኒውሮኖች ውስጥ ወይም በነርቭ ሴሎች ውስጥ ይተላለፋል። መልእክት የሚተላለፈው ደግሞ ፍጥነት አለው። ወደ ኢንዶክራይን ሲስተም በምንመጣበት ጊዜ ደግሞ ግላንዶች ሆርሞኖችን ሲንተሳይዝ ያደርጋሉ። ሆርሞኖች እንደ ኬሚካል ሜሴንጀር ሆነው ያገለግላሉ። ይሄ ኬሚካል ሜሴንጀር ደግሞ የሚሰራጨው በደም ነው፣ በፕላዝማ በደማችን ውስጥ ነው እና ይሄ ስሎ ነው። ኮኦርዲኔሽኑ ስሎ ነው። ሜሴንጀሩ ኬሚካል ሜሴንጀር ወይንም ሆርሞን ነው ማለት ነው። እንግዲህ ይሄንን አይተናል። ከዛም በተጨማሪ ያየነው ስለ ነርቨስ ሲስተም በሁለት እንደሚከፈል ሴንትራል ነርቨስ ሲስተም እና ፕሪፈራል ነርቨስ ሲስተም በሁለት ተብሎ በሁለት እንደሚከፈል አይተናል። የሴንትራል ነርቨስ ሲስተም በብሬን ውስጥ እና በስፓይናል ኮርድ ውስጥ ያሉ ኒውሮኖችን ወይም ነርቭ ሴሎችን የሚያጠቃልል ሲሆን ፕሪፈራል ነርቨስ ሲስተም ከስፓይናል ኮርድ እንዲሁም ከብሬናችን ከስከል ወጥተው በተለያዩ የሰውነት አካላችን ውስጥ የተሰራጩ ኒውሮኖችን እንደሚያካትት አይተናል። እንግዲህ ባለፈው ያየነው ይሄን ይመስላል። ዛሬ በቀጥታ የምናየው ኒውሮንስ ኤንድ ዜር ፈንክሽንስ ይሆናል። ሌሰን 2 ስለ ኒውሮኖችና ስለ ኒውሮኖች ተግባራት የምናይ ይሆናል። እንግዲህ የዚህ ሌሰን ኦብጀክቲቭ by the end of this lesson you will be able to describe the structure of neurons. ማንኛውም ተማሪ ይሄን ሌሰን ተምሮ ካጠቃለለ በኋላ ኒውሮኖች ምን እንደሆኑ መግለጽ መቻል አለበት። ሜንሽን the three types of neurons። ሶስት አይነት ኒውሮኖች አሉ። እነኚህን ሶስት አይነት ኒውሮኖች በስም መጥራትና መግለጽ መቻል አለበት። ከዛም በተጨማሪ describe the function of neurons። እያንዳንዱ ኒውሮን የራሱ የሆነ ተግባራት አለው እና እያንዳንዱ ተማሪ ይህን ክፍል ተምረን እንደጨረስን ወይም ተምሮ እንደጨረሰ የነኚህን የተለያዩ ኒውሮኖች ተግባራት በዝርዝር መግለጽ መቻል አለበት ማለት ነው። የዚህ ሌሰን ጎሉ ይሄንን አቺቭ ማድረግ ነው ማለት ነው። ነርቭ is the fourth major class of vertebrate tissue composed of neuron and supporting cells። እንግዲህ እንደምታውቁት መልቲሴሉላር ኦርጋኒዝም ሴሎች ቲሹ ፎርም ያደርጋሉ። ቲሹዎች ኦርጋን ሲስተም ኦርጋኒዝሙን ነው። እንግዲህ የተለያዩ ቲሹዎች አሉ። በዋነኛነት አራት አይነት የቲሹ አይነቶች አሉ። ኤፒቴሊያል ቲሹ፣ መስል ቲሹ፣ ኮኔክቲንግ ቲሹ፣ ነርቭ ቲሹ እንደዚህ ዋና ዋናዎቹ ነው። እነኚህን ያካትታል። ነርቭ ይሄ አንዱ ቲሹ ክፍል ሲሆን ይሄ ነርቭ ደግሞ የተሰራው ከኒውሮን እና ሰፖርቲንግ ሴልስ ነው ማለት ነው።
supporting cells እንግዲህ supporting cells የምንላቸው ኢንሱሌት ኒውሮንስ ኢንሱሌሽን ታውቃላችሁ መልእክቶች ኤሌክትሮኬሚካል ሲግናልስ ነው በኒውሮኖች ውስጥ የሚተላለፈው እነኚህ ወደሚፈለገው ታርጌት ወይም ጎል እንዲሄዱ ኢንሱሌትድ መሆን አለባቸው ይሄ እንግዲህ supporting cells አንድ as insulating cover ያገለግላሉ ሁለት assist propagation of a nerve impulse የነርቭ ኢምፐልሱ ዑደት የሂደት ዑደት ፈጣን እንዲሆን ያደርጋሉ supply neuron with nutrient እንግዲህ ኒውሮኖች ምግብ እንዲያገኙ በምግብ nourishment source ሆነው ያገለግላሉ provide support to a neuron እንግዲህ ሰፖርት ድጋፍ ይሰጣል ማለት ነው በሽፋንነት ሰፖርትም ይሰጣል እንግዲህ supporting cells ይሄንን ይሰራሉ supporting cells in the central nervous system are collectively called neuroglia እንግዲህ በሴንትራል ነርቨስ ሲስተም በብሬን እና በስፓይናል ኮርድ ውስጥ የሚገኙት ሰፖርቲንግ ሴሎች በጥቅሉ ኒውሮጋሊያ ተብለው ይጠራሉ ኦር ሲምፕሊ ጋሊያል ሴልስ ኒውሮጋሊያ ወይንም ጋሊያል ሴልስ ተብለው ይጠራሉ ማለት ነው ኒውሮጋሊያ ሰርቪስ as a supporting cell providing support and nourishment to the cell እንግዲህ ኒውሮጋሊያ ወይንም የጋሊያል ሴሎች ተግባር ሴሎቹን ሰፖርት ማድረግ providing support እንደገና and nourishment to the cell ነው serve as a supporting cell providing support and nourishment to the cell ይሆናል ማለት ነው ይሄንን ጠቀሜታ ይሰጣል ማለት ነው supporting cells are about 5 times abundant than neurons እንግዲህ በመጠናቸውን በምናይበት ጊዜ ይሄ supporting ሴሎች ከኒውሮኖች በበለጠ በ5 እጥፍ ብዛት አላቸው ማለት ነው በነርቨስ ሲስተም ውስጥ እነኛ supporting ሴል የምንላቸው በብዛታቸው ከነርቭ ሴሎቹ በ5 ፋይበሮቹ በ5 እጥፍ የበዛ ነው ማለት ነው ኒውሮንስ are cells specialized to conduct signals through the body እንግዲህ ኒውሮኖች ጋር በምንመጣበት ጊዜ ደግሞ የኒውሮኖች ዋናኛው ተግባር ኤሌክትሮኬሚካል ሲግናልን በሰውነታችን ውስጥ ማሰራጨት ማለት ነው ልክ እንደ ኤሌክትሪካል ዋየር ኤሌክትሪካል ከረንት እንደሚያስተላልፍ ኒውሮኖች በውስጣቸው ኤሌክትሮኬሚካል ሲግናል በሰውነታችን ውስጥ ከአንዱ ቦታ ወደ ሌላ ቦታ ከመነጨበት ወደሚፈለግበት ቦታ የሚያስተላልፉ ስትራክቸሮች ናቸው ማለት ነው they are specialized to respond to physical and chemical stimuli and conduct electrochemical impulse and release chemical regulators እንግዲህ ምንድነው እነኚህ ሴሎች ኒውሮኖች ስፔሻላይዝድ የሆኑት ፊዚካል ስቲሙላይ እና ኬሚካል ስቲሙላይን ዲቴክት ከማድረግም በተጨማሪ እነኚህን ኤሌክትሮኬሚካል ሲግናል ወይንም ኢምፐልስ ሪሊዝ በማድረግ ኬሚካል ሬጉላቶሪስ እንዲከናወን ያደርጋሉ ማለት ነው ይህን ተግባራት ያከናውናሉ መልእክት በውስጣቸው ይቀበላሉ ያስተላልፋሉ እንደገና ኬሚካል ሬጉሌተርስ ሪሊዝ ያደርጋሉ ማለት ነው though these activities of neurons enables እንግዲህ እነኚህ ከላይ የተጠቀሱት የኒውሮኖች አጠቃላይ አክቲቪቲ ምን ለማድረግ ያስችለናል ማለት ነው perception of sensory stimuli ከተለያዩ የሴንስ ኦርጋኖች የሚመጡትን ኢንፎርሜሽኖች ፐርሲቭ እንድናደርግ ይረዳናል learning memory and the center of muscle the control of muscle and glands እንግዲህ ለመማር ኢንፎርሜሽኖችን ፐርሲቭ ለማድረግ ነገሮችን ሚሞራይዝ ለማድረግ እንደገና የቮለንተሪ መስሎችን ቮለንተሪሊ የምናዝበትን ከዛ ቮለንተሪ ሳይሆን ኢንቮለንተሪ መስሎችም እንደገና ግላንዶችም አስፈላጊውን ሆርሞን በሚያስፈልግበት ጊዜ እንዲያመነጩ በማያስፈልግበት ጊዜ ደግሞ እንዳያመነጩ የሚያደርጉት የነኚህ የነርቮች አክቲቪቲ ነው ከላይ የተጠቀሱት አክቲቪቲዎች ናቸው ማለት ነው the basic unit of communication in the nervous system is the nerve cell or neuron ደግመዋለሁ the basic unit of communication in the nervous system is the nerve cell or a neuron እንግዲህ መሰረቱ ዋናው መሰረታው በነርቨስ ሲስተም ኮሚኒኬሽን ጊዜ ኒውሮኖች ናቸው ማለት ነው የቤዚክ ኮሚኒኬሽን ዩኒቶቹ ነርቮች ወይንም ነርቭ ሴሎች ነርቭ ፋይበር ወይም ኒውሮን all neurons consist of ያንዳንዱ ኒውሮን ደግሞ consist of cell body dendrite
ኤንድ አክሶን እያንዳንዱ ነርቭ ሴል የተለያዩ ኒውሮን አይነቶች ቢኖሩም ሁሉም ኒውሮኖች ሴል ቦዲ አላቸው፣ ዴንድራይት አላቸው፣ እንደገና አክሶን አላቸው። የስሪታቸው ተመሳሳይነት አለው። ተግባራቸው የተለያየም ቢሆን ስሪታቸውን በምናይበት ጊዜ ሴል ቦዲ፣ ዴንድራይት፣ አክሶን የሁሉም የኒውሮኖች አካል ሆኖ ይገኛል ወይም ፓርት ሆኖ ይገኛል ማለት ነው። እንግዲህ እያንዳንዱን የኒውሮን ፓርት በምናይበት ጊዜ የዚህ ሴል ቦዲ ከሴል ቦዲ ብንነሳ እዚህ ሴል ቦዲ ኢዝ ኤ ኒውሮንስ ኮር ዛት ሴል ቦዲ ዋናው የነርቭ ሴል ዋነኛው አካል ነው ማለት ነው። የኒውሮን ዋናኛው አካል ነው። ይሄም በመሆኑ consists of nucleus that carries genetic information የያዘ ኒውክሊየስ የሚገኘው እዚህ ሴል ቦዲ ውስጥ ነው። ሜንቴን ዚ ኒውሮን ስትራክቸር የሴሉን ስትራክቸር ሜንቴን የሚያደርገው ይሄ ሴል ቦዲው ነው። ሶስተኛ ፕሮቫይድ ኢነርጂ ቱ ድራይቭ አክቲቪቲስ እንግዲህ ሴሎች ይሄ ኒውሮኖች የሚያከናውኑት አክቲቪቲ ኢነርጂ ይፈልጋል። ይሄ ኢነርጂ የሚያመነጭና መጥኖ የሚያስተላልፍ ይሄኛው የሚያቀናብርና የሚያስተላልፍ ፓርት ይሄ ሴል ቦዲው ነው። ኮንሲስት ኦርጋኔልስ ዊዝ ዲፍረንት ፈንክሽን እንግዲህ ማንኛውም ሴል ውስጥ እንደምታውቁት ኦርጋኔሎች አሉት። እነኚህ ኦርጋኔሎች ላይዞዞም፣ ጎልጂ አፓራተስ፣ ራይቦሶምስ፣ ማይቶኮንድሪያ የመሳሰሉት ኦርጋኔሎች አሉት። እነኚህ የተለያዩ ኦርጋኔሎች ደግሞ የራሳቸው የሆነ የተለያየ አይነት ተግባራትን ያከናውናሉ። እነኚህ የተለያየ ተግባራትን በሴል ውስጥ የሚያከናውኑ ኦርጋኔል የምንላቸው ስትራክቸሮች በሙሉ የሚገኙት እዚህ ሴል ቦዲ ውስጥ ነው። ስለዚህም ነው ሴል ቦዲው ኒውሮንስ ኮር የተባለበት ምክንያት። ሞስት ኦፍ ዚ ኒውሮንስ ሴል ቦዲስ አር ሎኬትድ ኢንሳይድ ዚ ሴንትራል ነርቨስ ሲስተም ኤንድ ፎርም ዚ ግሬ ማተር እንግዲህ አብዛኛው የሴል ቦዲ በሴንትራል ነርቨስ ሲስተም ውስጥ የሚገኝ ሲሆን ይሄም በሴንትራል ነርቨስ ሲስተም ውስጥ የተከማቸው የሴል ቦዲ ግሬ ማተር የምንለውን የሴል ወይ ነርቨስ ሲስተም ፎርም ያደርጋል ማለት ነው። ግሬ ማተርን ፎርም ያደርጋል ማለት ነው። ሴል ቦዲስ ዛት አር ሎኬትድ ኢን ዚ ፐሪፈራል ነርቨስ ሲስተም አር ኮልድ ጋንግሊያ ከሴንትራል ነርቨስ ሲስተም ከስፓይናል ኮርድ ወይንም ከአንጎላችን ውጪ የሚገኙ የሴል ቦዲዎች የኒውሮኖች ሴል ቦዲ በሙሉ ጋንግሊያ ተብለው ይጠራሉ ማለት ነው። ይሄ ሴል ቦዲስ ዛት አር ሎኬትድ ኢን ዚ ፐሪፈራል ነርቨስ ሲስተም አር ኮልድ ጋንግሊያ። እንግዲህ ፐሪፈራል ነርቨስ ሲስተም ታውቃላችሁ ከአንጎል እና ከስፓይናል ኮርድ ውጭ ያሉት ነርቮችን ነው የሚያካትተው። እዛ አካባቢ የሚገኙ የሴል ቦዲዎች በአጠቃላይ ጋንግሊያ ብለን እንጠራቸዋለን ማለት ነው። በቀጣይ የምናየው ስለ አክሶን ይሆናል። አን አክሰን ኢዝ ኤ ሎንግ ቱቡላር ኤክስቴንሽን ኦፍ ዚ ኒውሮን ዛት ፕሮቫይድ ኤ ቻነል ፎር ዚ ትራንስሚሽን ኦፍ ዚ ነርቭ ኢምፐልስ አዌይ ፍሮም ዚ ሴል ቦዲ። እንግዲህ አክሶን ምንድነው? ሎንግ ቲዩብ ነው። በነርቭ ሴል ውስጥ የሚገኝ ትልቅ ቱቡላር ሆኖ የተዘረጋ የኒውሮን አካል ነው። ይሄም ምን ፕሮቫይድ ያደርጋል? በውስጡ ቻናል በውስጡ ኤሌክትሮኬሚካል ኢምፐልስ በውስጡ ፍሰት እንዲከናወን የሚረዳ የኒውሮን ፓርት ነው ማለት ነው አክሶን። አክሰንስ ደሊቨር ኢምፐልስ ቱ አናዘር ኒውሮን። እንግዲህ የአክሰን ተግባር በምናይበት ጊዜ አክሰን ደሊቨርስ ኢምፐልስ ቱ አናዘር ኒውሮን ግላንድ ኦር ኤመስል ቱ ኤመስል። አክሶን ዋናው ተግባሩ ምንድን ነው ማለት ነው? ኢምፐልስን ኤሌክትሮኬሚካል ሲግናልን ወደ ሌላ ኒውሮን ማቀበል፣ ወደ ግላንድ መላክ፣ እንደዚሁም ወደ ጡንቻዎቻችን ወደ እነኚህ እንትኖች እንግዲህ አክሽን ወሳጅ አካሎች ናቸው ማለት ነው። ኒውሮኖች አንዱ ይቀበላል። ግላንዶች ራሳቸው ተግባር አላቸው። መስል የራሱ ተግባር አለው። እነኚህ ተቀብለው ያስተላልፋሉ። ግላንዶች በተሰጣቸው መልእክት መሰረት የሆነ ክንውን ያከናውናሉ። ወይ ሆርሞን ሪሊዝ ያደርጋሉ ወይ ሪሊዝ እንዳያደርጉ ሊሆን ይችላል። መስልም እንግዲህ ኮንትራክት እንዲያደርግ ወይንም ሪላክስ እንዲያደርግ በእነኚህ ውስጥ የሚተላለፈው መልእክት ወደ እነኚህ ይመጣል ማለት ነው። ኢንዲቪጁዋል አክሶንስ አር ተርምድ ነርቭ ፋይበር። እያንዳንዱ አክሰን ነርቭ ፋይበር ብለን ነው የምንጠራው። ኤንድ ዚ ኮሌክቲቭሊ ዘይ ፎርም ነርቭ ስንል የነርቭ ፋይበሮች ወይንም የኒውሮኖች ኮሌክቲቭ ኔም ነው ነርቭ። ልብ አድርጉ። ኢንዲቪጁዋል አክሰንስ አር ተርምድ አዝ ነርቭ ፋይበር
and collectively they form a nerve a collective name of nerve fibers ወይም ኒውሮኖች ነው ማለት ነው። nerve fiber ስንል ግን አንድ ኒውሮን ወይም ሲንግል ኒውሮን ለማለት ነው። many axons are insulated with fatty substance called myelin sheaths እንግዲህ አክሶኖች አብዛኛዎቹ የኒውሮኖች አክሰን በሚያሊን ሺዝ የተሸፈነ ነው። ይሄ ሚያሊን ሺዝ ደግሞ እንደ ኢንሱሌተር የሚያገለግል ሽፋን ነው ማለት ነው። ልክ ኤሌክትሪካል ገመድ ላይ ፕላስቲክ ሽፋን አለ። ይሄ ፕላስቲክ ሽፋን እንደ ኢንሱሌተር እንደሚያገለግል እና ኔጋቲቭ እና ፖዚቲቭ እንዳይገናኝ እንደሚያደርግ ይሄኛውም እያንዳንዱ ሴል አብዛኛዎቹ ኒውሮኖች ኢንሱሌትድ ናቸው። ይህም በመሆኑ ኢንፎርሜሽኑ ወደሚፈለገው አቅጣጫ ብቻ ነው እንዲሄድ የሚችለው ማለት ነው፣ እንዲሄድ ያደርጋሉ ማለት ነው። ይሄ አክሶንን በተመለከተ ሶስተኛው ዴንድራይትስ ነው። ይሄ ሶስተኛው የኒውሮን አካል ዴንድራይት ነው። ዴንድራይትስ are branching cytoplasmic projections of the nerve cells or neurons which have synapse with and receive impulse from an axon of other nerve cells or from sensory receptors. እንግዲህ ይሄ ምን ማለት ነው? ዴንድራይትስ የምንላቸው ብራንችድ የሆኑ ሳይቶፕላዝሚክ ፕሮጀክሽን ኦፍ ኒውሮን ሲሆኑ በመካከላቸውም ሳይናፕስ ይገኛል፣ ፕሮቶፕላዝሚክ ጋፕ ማለት ነው። እነኚህም ዴንድራይትስ ኢንፎርሜሽንን የመቀበል ስራ ነው ያላቸው። ይህንን ኢንፎርሜሽን የሚቀበሉት ደግሞ ከማን ነው? ከሌላ ነርቭ ሴል ወይንም ፍሮም ሴንሰሪ ሪሴፕተርስ ከሪሴፕተር ሴሎች ወይንም ከሌላው ነርቭ ሴል የመቀበል ተቀባዮች ናቸው ማለት ነው። ኢንፎርሜሽን ተቀባዮች፣ ኤሌክትሮኬሚካል ኢምፐልስ ወይንም ሲግናል ተቀባዮች ናቸው ማለት ነው ዴንድራይትስ። Incoming signals from dendrites results in nerve signal that are then conducted by an axon. ኒውሮንስ ካን ሃቭ እንግዲህ እዚህ ጋር ምንድን ነው የሚለው? ኢንካሚንግ ሲግናል ፍሮም ዴንድራይት በዴንድራይት የተቀበላቸውን ሲግናል ወዴት ነው የሚሄደው? ወደ ሴል ቦዲ፣ ከሴል ቦዲ ወደ አክሰን ይሄዳል ማለት ነው። ተቀብሎ በአክሰን ውስጥ እንዲተላለፍ ያደርጋሉ። የመጀመሪያው የኤሌክትሮኬሚካል ሲግናል ተቀባዮች ዴንድራይቶች ናቸው ማለት ነው። ዴንድራይቶች ደግሞ ለሴል ቦዲ፣ ከሴል ቦዲ ወደ አክሰን ይተላለፋል። ኒውሮንስ ካን ሃቭ ሞር ዛን ዋን ሴት ኦፍ ዴንድራይቲክ ትሪስ። እንግዲህ ኒውሮኖች ከአንድ በላይ ዴንድራይቲክ ብራንቾች ሊኖራቸው ይችላል የሚለው እንግዲህ አንዳንድ ኒውሮኖች ከአንድ በላይ ሊኖራቸው ይችላል። እንግዲህ እስካሁን ያየነው ሶስቱን ዋና ዋና የኒውሮን ፓርቶች ነው። ዴንድራይት፣ አክሶን እና ሳይቶን እነኚህን አይተናል እና የነሱንም ተግባራትና ስትራክቸራቸውም ነው በዝርዝር ያየነው። መቀጠል የምናየው ስለ ሚያሊን ሺዝ ይሆናል። ሚያሊን ሺዝ is a fatty substance that covers peripheral nerves and long or large axon። እንግዲህ ሚያሊን ሺዝ የምንለው ፋቲ ሰብስታንስ ነው። ይሄ ፋቲ ሰብስታንስ ደግሞ አክሶኖችን ሸፍኖ በሽፋን መልክ ልክ ቆዳ ሰውነታችን እንደሚሸፍን የነርቭ ሴል አክሶኖችም በእነኚህ ሚያሊን ሺዞች የተሸፈነ ነው። በተለይ ይሄ ፐሪፈራል ነርቭ ኒውሮኖች እንደዚሁም ረዥም እና ትልቅ ኒውሮኖች በዚህ የተሸፈኑ ናቸው። the purpose of the myelin sheath is የዚህ ሽፋን ደግሞ ጠቀሜታ ምንድነው ነው? የዚህ ሚያሊን ሺዝ ጠቀሜታ to protect a neuron እንግዲህ በሽፋንነት ልክ ቆዳችን ከተለያዩ ኤክስተርናል ኢንቫይሮንመንታል ኮንዲሽን እንደሚከላከልልን ከአድቨርስ ኮንዲሽን ይሄ ሚያሊን ሺዝ የመጀመሪያው ተግባሩ ፕሮቴክሽን ነው። ሁለተኛ ቱ ኤሌክትሪካሊ ኢንሱሌት ዘ ኒውሮን አዝ ኢንሱሌተር ሰርቭ ስለሚያደርግ ወደ ኤሌክትሮኬሚካል ሲግናል ወደ አላስፈላጊ አቅጣጫ እንዳይሄድ ያግዳል። ሶስተኛ ስፒዲንግ አፕ ኢምፐልስ ትራንስሚሽን እንግዲህ ዚግዛግ መልክ ሆኖ ነው ያለው ይሄ ሚያሊን ሺዝ በብዙዎቹ ኒውሮኖች ላይ። ይሄ ዚግዛግ ሼፕ መያዙ ኢንፎርሜሽን ከአንዱ ወደ አንዱ እየተፈናጠረ የኢንፎርሜሽን ፍጥነት የፈጠነ እንዲሆን ያስችለዋል ማለት ነው። እንዲፈጥን ያደርጋል፣ ኢምፐልስ ፍጥነት እንዲጨምር ያደርጋል ማለት ነው። እነኚህን ሶስት ዋና ዋና ጠቀሜታዎች ይሰጣል ማለት ነው ሚያሊን ሺዝ: ፕሮቴክሽን፣ ኢንሱሌሽን
እና ስፒዲንግ አፕ ኢምፐልስ ይሄ ጠቀሜታ አለው። ዝም ብሎ ሽፋን ብቻ ሳይሆን እዚህ አሁን ያልኳቸውን ጠቀሜታዎች ይሰጣል ማለት ነው። ሌላው the gaps where there is no myelin sheaths are called node of Renier። እንግዲህ በሚያሊን ሺዞች መካከል ጋፕ አለ። ይሄ ጋፕ ኖድስ ኦፍ ሬኒቨር ተብሎ ይጠራል ማለት ነው። some nerve fibers are unmyelinated and this makes nerve impulse transmission significantly slow። አንዳንድ ኒውሮኖች ይሄ ሚያሊን ሺዝ ሽፋን የላቸውም። በእነኚህ ኒውሮኖች ሚያሊን ሺዝ ሽፋን በሌላቸው ኒውሮኖች ውስጥ ደግሞ የነርቭ ኢምፐልስ ፍጥነት አዝጋሚ ነው። ጉልህ የሆነ ዘገምተኝነትን ያሳያል ከሚሊኔትድ ከሆኑት ጋር በምናይበት ጊዜ ነውና የሚያሊን ሺዝን ጠቀሜታ በዚህም መገንዘብ እንችላለን ማለት ነው። እሺ ተማሪዎች እንግዲህ በዛሬው ሌሰናችን መጨረሻ ላይ የምናየው የኒውሮንን ስትራክቸር እስካሁን ዲስከስ አድርገናል። ስለ ኒውሮኖች፣ ስለ ኒውሮን ስትራክቸር እና ስለ ኒውሮን ፋንክሽን። እንግዲህ ስትራክቸሩን በቃለው እንትን ያለው ይሄ ስዕላዊ ማግኒፋይድ የሆነውን የኒውሮን ስትራክቸር በምናይበት ጊዜ ይሄን ይመስላል ማለት ነው። እንግዲህ ይሄ በኤሌክትሮ ማይክሮስኮፕ የተነሳ የኒውሮን ሳምፕል ነው። ፓርት ኦፍ ኒውሮን ይላል። እዚህ ጋር እንግዲህ ፓርቶቹን ማየት ትችላላችሁ። እነኚህ ብራንችድ ሆነው የምታዩቸው ዴንድራይት ቲፖች ናቸው። ዴንድራይትስ እዚህ ጋር ተጽፏል። ዴንድራይትስ እንዲህ ዴንድራይትስ የኒውሮን ቲፕ ፓርቶች የኢንፎርሜሽን የኤሌክትሮኬሚካል ሲግናል ተቀባይና ይህን የተቀበሉትን ወደ ሴል ቦዲ እዚህ ጋር ይሄ ሴል ቦዲው ነው። ሴል ቦዲው ውስጥ እዚህ እንደምታዩት ኒኩለሱ ጎላ ብሎ ይታያል። ኒኩሊየስ የሚገኘው ሴል ቦዲ ውስጥ ነው ብለናል። ከሴል ቦዲው ቀጥሎ እንግዲህ እዚህ ጋር የምታዩት ይሄ ኢሎንጌትድ ፓርት አክሶን የምንለው ይሄ በጠቅላላ ሰማያዊ ሆኖ የምታዩት ረዥሙ የኒውሮኑ አካል አክሶን ነው ተብሎ የሚጠራው። እንግዲህ የአክሶንን ስራ አይተናል። በአክሶኖች መካከል እዚች ጋር ጋፕ አለ። ኖድ ኦፍ ራኒቨር እዚህ ጋር ኖድ ኦፍ ራኒቨር ጋፖቹ ቅድም በአክሶን መካከል የሚገኝ ጋፕ ክፍተት ማለት ነው። ኖድስ ኦፍ ራኒቨር ይባላል። ይሄ እሱን ነው እዚህ ጋር የምታዩት ቢጫ ቢጫ መስሎ የሚታየው። ሌላው እንግዲህ እዚህ ጋር በምትመጡበት ጊዜ ይሄኛው ሚያሊን ሺዙን ታያላችሁ። ስችዋን ሴል እዚህ ጋር የሴሎችን እዚህም ሴሎች አሉ ሰማያዊ መስሎ እንትን የሚሉት ስችዋን ሴል። እንግዲህ አንዳንድ ስያሜዎች እነኛን ነገሮች መጀመሪያ ካገኙ ሰዎች ጋር ስለሚሰየም ተያይዞ ስለሚሰየም ነው። ይሄ ኖድስ ኦፍ ራኒቨር ይላል። እዚህ ጋር ደግሞ ስችዋን ሴልስ ይላል። እነኚህ ስያሜ እዚህ ጋር ስትመጡ እንግዲህ ሚያሊን ሺዙ ያበቃል። እዚህ ጋር የአክሶን ቲፖች አሉ። እነኚህ የአክሶን ቲፖች መካከል ደግሞ ሳይናፕስ አለ። መልእክትን ወደ መስል ወይንም ወደ ግላንድ ወይም ወደ ሴንስ ኦርጋን ይቀበላሉ። ለአክሽን ወሳዶች አካል እንትን ይላሉ። እዚህ ጋር ጎላ ብሎ የሚታየው ታያላችሁ። ይሄ አክሰን ነው ውስጡ ላይ የምታዩት። ይሄኛው ደግሞ ጥቁር ብሎ የሚታየው ሚያሊን ሺዝ ይመስላል ማለት ነው። እንግዲህ የሴልን የኒውሮንን ስትራክቸር በአጉሊ መነጽር በኤሌክትሮን ማይክሮስኮፕ ስናይ ይህንን አይነት ስዕላዊ እይታ ማየት እንችላለን ማለት ነው። እንግዲህ ተማሪዎች የዛሬውን ሌሰን በዚህ እናጠቃልላለን። በዛሬው ሌሰናችን ኒውሮኖች ምን እንደሆኑ የኒውሮኖችን ስትራክቸር ኒውሮን ስትራክቸር ደግሞ ሶስት ዋና ዋና ክፍሎች እንዳሉት ዴንድራይት ሴል ቦዲ እና አክሰን በተጨማሪም ሚያሊን ሺዝ እንዳለና የነኚህን ተግባራት በአጠቃላይ አይተናል። እንዲህ ሌሰኑን በዚህ እናጠቃልላለን። ሁልጊዜ በሌሰኑ መጨረሻ እንደምንላችሁ ይሄንን ትምህርቱ ለሌሎች ተደራሽ ይሆን ዘንድ ሰብስክራይብ፣ ሼር እና ላይክ ማድረግ አትርሱ። ከዛም በተጨማሪ በትምህርቱ ላይ አስፈላጊ ነው የምትሉትን የማሻሻያ ሀሳብ ከመስጠት ወደኋላ እንዳትሉ አደራ ጭምር እንጠይቃለን። በሚቀጥለው ሌሰን እስክንገናኝ ደህና ሁኑ ተማሪዎች። ፀሐይ ነው ላልተማረ ሰው ግን ቀኖች ጨለማ